እንዴት አምሽታችኋል? በድጋሚ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። አሁን ከምሽቱ 1 ሰዓት ሆኗል። ለክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ኢቲቪ 57ም ይህንን ታሳቢ ያደረጉ ዘገባዎችን ይዞ ይቀጥላል። እኔ ሰለሞን ኃይለ ኢየሱስ ባልደረባዬ መታሰቢያ ደረጀ በልዩነት የዛሬውን ኢቲቪ 57 ስቅለትን ታሳቢ አድርገን እየመራን እስከ 3 ሰዓት ድረስ ቆይታ የምናደርግ ነው የሚሆነው። አበይት ነጥቦቹን እናው የኢየሱስ ክርስቶስ ስቅለት በዓል በተለያዩ የሃይማኖት ስነ ስርዓቶች ተከበረ። በተለያዩ የዓለም ሀገራት የኢየሱስ ክርስቶስ ስቅለት በክርስቲያናዊ ሥርዓተ አምልኮም ተከብሯል። ኢቲቪ 57 በልዩ ዝግጅት ዛሬ ዕለተ ስቅለቱን የሚያስታውሱ የተለያዩ ዘገባዎችን ይዞ ይቀጥላል። በተጨማሪም ተጨማሪ ሀሳብ የሚያጋሩን እንግዳም እዚህ ስቱዲዮ ጋብዘንላችኋል። እንግዳችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ አባል እንዲሁም ደግሞ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ታምራት ታሪኩ ናቸው። ከሳቸው ጋር ወደ በኋላ ላይ ሰፊ ቆይታን እናደርጋለን። ይጠብቁናል። እንግዳችን ወደ ቀዳሚው ዜና እሻገራለሁ። ጠቅላይ ሚኒስትር አብይ አህመድ የፋሲካ በዓልን ምክንያት በማድረግ ማዕድ አጋሩ። ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው ህጻናት ነው ማዕድ ማጋረታቸው የተገለጸው። መረጃውን ያገኘነው ከጠቅላይ ሚኒስትር ጽህፈት ቤት ነው። በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። የኢየሱስ ክርስቶስ ስቅለትን በስግደትና በጸሎት እያሰቡ መሆናቸውን የኢትዮጵያ ኦርቶዶክስ እምነት ተከታዮች ገለጹ። ምዕመኑ ለትንሣኤው አቅመ ደካሞችን በማገዝ በክርስቲያናዊ ሕይወት ሊያሳልፍ ይገባልን ብለዋል። አስተያየቶቻቸውን እንደሚከተለው እናቀርባለን። በተለይ ደግሞ በዚህ በስቅለት ዕለት ቤተክርስቲያናችን ሙሉ ቀን የሕማሙን ነገር እያሰበች ትወላለች እና ከጠዋት ከማለዳው አንስቶ ኢየሱስ ክርስቶስ መያዙን አስባ ከዛ ቀጥሎ ፍርድ አደባባይ ላይ ለፍርድ መቆሙን ትዘከራለች። ጠዋት በነግህ ከዚ 3 ሰዓት ላይ ልክ እንደዚሁ ከዚ 6 ሰዓት ስቅለቱን ከዛ በኋላ ደግሞ ሞቱን በ9 ሰዓት ላይ ቤተክርስቲያናችን ታስባለች። እሱን እያሰብን ከቅዱሳት መጻሕፍት ንባባት እያነበብን የኪርያላይሶን ስግደት እየሰገድን ምሕረት ይቅርታን እግዚአብሔር አምላካችን እንዲሰጠን እየተማጸን እንገኛለን። ሁላችንም ሕዝበ ክርስቲያኖች ሐዘኑን የምናስብበት በቤተክርስቲያን ተሰብስበን በጸሎት በስግደት አምላካችን የወረደውን የወጣውን የወረደበትን የመከራውን ነገር ሁሉ እያሰብን በቤተክርስቲያን ተሰብስበን ከቤተሰቦቻችን ጋር የምናስብበት ወቅት ነውና በዛ መልኩ ነው እያሳለፍኩ ያለሁት። እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል ይባላል። ያዳነበት ቀን ደግሞ ዛሬ ነው። ያ ማለት ሁሉን ማድረግ ሲችል ሁሉን መሆን ሲችል በዝምታ ብዙ ዋጋ ነው የተከፈለልን። ስለዚህ በአዳም ጊዜ የተጻፈው የዕዳ ደብዳቤያችን የተቀደደበት ዕለት ነው። በጣም ብዙ በአይምሯችን ማሰብ የማንችለውን መከራ ክርስቶስ ያሳለፈበት ቀን ነው። ስለዚህ እኛም እሱን መከራውን እያሰብን አሁን እየተነበበ ያለውንም ከሰማችሁት ፈታዊ ዘየማንን
በመንግስት በመጣ ጊዜ አስበን እያልን እኛም እንደሱ እየጸለየን እየሰገድን ጊዜውን እያሳለፍን እንገኛለን። እጅግ በጣም ትልቅ ሚስጥር ያለበት ቀን ነው ስቅለት። ኢየሱስ ክርስቶስ የከፈለው ለሰው ልጆች አንድ መሆንን ነው ያስተማረው። እኛም ደግሞ በመካከላችን ያለውን መለያየት፣ ያለውን ተንኮል፣ ያለውን ሴራ ወደ ኋላ ትተን በሰላም በፍቅር በአንድ ሆነን ወንድማማች እህትማማች ሆነን እንድንኖር ባህሉን መጪውን ባል ደግሞ እንድናከብር መልእክቴን ማስተላለፍ ፈልጋለሁ። ክርስትና ተግባራዊ ህይወት ነው እንጂ እውቀት ብቻ አይደለም። በህይወታችን ምን ተረጉመው ስራ ያስፈልገናል። ያ ስራ ምንድነው? የወደቁትን ማንሳት፣ ያዘኑትን ማበርታት፣ እነዚህ ወገኖቻችን በማሰብ በተለይ በዓላት ብቻ እየጠበቁ መርዳት ሳይሆን በዓላት ውጭም ፕራክቲካሊ የሆነ ክርስትና ተግባራዊ የሆነ ክርስትና ለመሆን መትጋት ይኖርብናል። ከኛ በታች ያሉ ሰዎችን በጋራ በመሆን እንደው ለኛ ብቻ ይሆን ሳንል ያገኘነውን ነገር አነሰ በዛ ሳንል በጋራ ተካፍለን ካሉ በዙሪያችን ካሉ ወገኖቻችን ጋራ እነሱን እያስታወስነ በዓሉን የጋራ ብናደርግ እሱ ነገር ማድረግ አለብን። የኢየሱስ ክርስቶስ የስቅለት መታሰቢያ በዓል በመንበረ ጸባዖት ቅድስት ሥላሴ ካቴድራልም ተከብሯል። የነበረውን መንፈሳዊ አከባበር በተንቀሳቃሽ ምስል እናጋራችሁ። ላይሶን ማሰያዝና እግዚኦ ለእለ ይገፉኒ ጽብኦሙ ለአምላክ ይደሉ ለማህየዊ ለእበዮ ይደለዘዙ በተመሳሳይ የኢትዮጵያ ካቶሊክ ቤተክርስቲያን አማኞችና የሃይማኖት አባቶች የኢየሱስ ክርስቶስ ስቅለት ሲታሰብ እርስ በርስ በመረዳዳትና በመተጋገዝ ሊሆን እንደሚገባ ተናግረዋል። አስተያየቶቻቸውን እንደሚከተለው እናቀርባለን። ከሰኞ ጀምሮ ስንዘጋጅ የቆየንበትን የስግደት ቀን ነው ዛሬ የምንፈጽመው። እንግዲህ ከጠዋት ጀምሮ ከነግህ ጀምሮ ጸሎቱን እያደረግን ነው። በዛን ጊዜ የተደረገውን እያስታወስን የጌታን መከራና ሕማማት እናስባለን። በጸሎት በስግደት እናከብራለን። ስፔሻሊ ከሐሙስ ጀምሮ የተለያዩ ስርዓቶች አሉ። ትላንት እንዳያችሁት የእግር አጠባ ፕሮግራም ነበረ። ከዛ በተጨማሪ ቅባ ቅዱሶች የሚባረኩበት ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን የሰራበት ቀን ተብሎ የሚታሰበው ቀን ነው ትላንትና። እሱን አክብረናል። ዛሬ ደግሞ የክርስቶስን ሕማሙን፣ ችንካሩን፣ ግርፋቱን ሁሉን ነገር የምናስታውስበት እያሰብን ጌታዊ ይቅር በለን ማረን እያለን በጾም በጸሎት በስግደት የምናሳልፍበት ቀን ነው። በስግደት በጸሎት መዝሙረ ዳዊትን በመድገም የተቸገሩትን ወገኖቻችንን በማሰብ በጾም በጸሎት እንገኛለን። የክርስቶስ ቃሉም እንደሚለው እኔ እንደወደድኳችሁ እናንተም እርስ በርስ ተዋደዱ ነው የሚለው። ስለዚህ ለዚህ ለሕማማት ሳምንት ብቻ ሳይሆን ሁልጊዜ መዋደድ በፍቅር መኖር አለብን። ኢየሱስ ክርስቶስ እንግዲህ እስከ ሞት፣ እስከ ደም ማፍሰስ፣ እስከ ሞት፣ እስከ መገረፍ በጣም ብዙ ዋጋ ከፍሎልን ነው እኛ እዚህ ያለ ነው። ለመቆማችን ምክንያት የሱ መሞት የሱ ደም ማፍሰስ ነውና
እኛ ደግሞ እርስ በርሳችን ይቅር ማንባባልበት ምንም ምክንያት ሊኖረን አይችልም። ኢየሱስ ክርስቶስ ደግሞ አምላክ እያለ እሱ ደግሞ መስቀል ላይ ተቸንክሮ ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። አባቶች የሚያደርጉትን አያውቁምና ይቅር በላቸው። የተቸገሩትን ወገኖቻችንን ካለን እያካፈልን ከምንበላው ከምንለብሰው ከሌለም በማገዝ በቃ ካለን ላይ በማካፈል እኛ ደስ ብሎን እንደምናከብረው ሌሎቹም ደግሞ ደስ ብሏቸው የተቸገሩት እንዲያከብሩ ባለን መጠን ማገዝ አለብን። እናግዛለንም ጭምር ደግሞ በትንሣኤው ደግሞ ተስፋ አለ። ተስፋችን ምንድነው? እሱ ራሱ ጌታችን መድኃኒታችን ክርስቶስ ነው። ሞትን ድል የነሳ ሰይጣንን ያሰረ ክፋትን ያስወገደ አምላክ እሱ የሁላችን ጌታ ነው። ስለዚህ በዛ በማመን ነው እንግዲህ ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሣኤ ጊዜ ለክርስቲያኖች ግድ ይላል። በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የነበረውን የስቅለት በዓል ገጽታ ደግሞ በተንቀሳቃሽ ምስል አስቀርተናልና ተከታተሉት። የኢየሱስ ክርስቶስን የስቅለት በዓል ስናከብር ኢየሱስ ክርስቶስ ለሰው ልጆች ብሎ የተቀበለውን መከራ በማሰብ የተቸገሩ ወገኖችን በመርዳትና እርስ በርስ ይቅር በመባባል መሆን እንዳለበት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና የኢትዮጵያ ወንጌል አማኞች ገለጹ። አስተያየቶቻቸውን እንከታተል። እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው። ይሄ ሊደረግ የማይችል ቸርነት። ስለዚህ ለእኛም ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁል ጊዜ በችግር ላሉት፣ ኑሮ ለጎደላቸው፣ ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። ሁለተኛ ደግሞ ሁል ጊዜ ይቅር እንዳልን እንድንኖር ያስታውሰናል። ለሰው ልጆች ድነት ክርስቶስ መከራ የተቀበለበት የተሰቀለበት እና የሰው ልጆችን ከመከራ ለማዳን መስዋዕት የሆነበት ዕለት በመሆኑ በዚህ ምክንያት እንግዲህ ይሄን በዓል የህዝቦች እንደ ደስታም ቀን እንደሆነ አስባለሁ። የጌታን ኢየሱስ ክርስቶስን ስቅለት በአክብሮት በማክበር እንደገናም ደግሞ የተቸገሩትን በመርዳት የታመሙትን በመጠየቅ ያዘኑትን በማጽናናት በዛ መልኩ ነው የምናሳልፈው። እዚህ አማኞች ሁልጊዜ የስቅለትን በዓል ሲያስቡ ሰዎች ልዩነታቸውን አጥብበው እርስ በርስ እንዲተሳሰቡ የክርስቶስ ምን ያህል እንደወደደን አስበው ሌላውን ወንድማቸውን እህታቸውን ሊወዱ እንደሚገባቸው ከባልንጀራቸው ጋር ያላቸውን ነገር ማስተካከል እንዳለባቸው ይቅርታ መስጠት ካለባቸው ይቅርታ መስጠት እንዳለባቸው ይህን ላሳስብ እወዳለሁ። ይህንን በዓል በምታከብሩበት ጊዜ ለእርስ በርሳችሁ አስቡ፣ ቸርነት ተደራረጉ፣ በጽድቅ ተፈላለጉ። የተጣሉ ግለሰቦች፣ ቤተሰቦች ካሉ
በዚህ ጊዜ ለመታረቅ እድል ይሁንላችሁ ላለሁኝ እንቀጥላለን። የተወደዳችሁ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በያላችሁበት እየተከታተላችሁ ትገኛላችሁ። በመላው የክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ የስቅለት መታሰቢያ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ውሏል። እሱን ዘገባችን እያጋራናችሁ እየቆየን ነው። ዜናዎቻችንም ይቀጥላሉ። በኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ 5 ኪሎ ማህበር ምእመናን የኢየሱስ ክርስቶስ የስቅለት በዓል በመንፈሳዊ መርሃ ግብር ተከናውኗል። በተንቀሳቃሽ ምስል ያስቀረነውን እናጋራችሁ። ኢቲቪ 57 እንደቀጠለ ነው ተመልካቾቻችን። ቀጣይ ደቂቃዎችን ደግሞ ከእንግዳ ጋር ቆይታ እናደርጋለን። በተለይ የኢየሱስ ክርስቶስ ስቅለት ምን ያስተምረናል? ሃይማኖታዊ አስተምሮዎችስ ምን ማድረግን ያበረታታሉ? እንዴትስ ያንን ተግባራዊ ማድረግ ይገባናል? በሚለው ጉዳይ ላይ ከእንግዳ ጋር ቆይታ እናደርጋለን። እንግዳችንን ቀደም ሲል አስተዋውቀናቸዋል። በድጋሚ አሁን አግኝተናቸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ አባል እንዲሁም ደግሞ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት ታሪኩ የኢቲቪ 57 እንግዳ ሆነው ተገኝተውልናል። መጋቢ እጅግ አድርገን እናመሰግናለን። ዛሬ እንግዲህ የኢየሱስ ክርስቶስ ስቅለትን እያከበርን እንገኛለን። ስቅለቱን ስናስብ ደግሞ ኢየሱስ ክርስቶስ ለሰው ልጆች ፍቅርን፣ ትህትናን፣ ይቅርባይነትን፣ ለሌላው መኖርን ያስተማረበት ስለመሆኑ ክርስቲያኖች ያምናሉና ከዚህ አንጻር በተለይ ደግሞ የኢትዮጵያ ወንጌል አማኞችስ የኢየሱስ ክርስቶስን ተሞክሮ እንዴት ነው የሚቀበሉት? እጅግ በጣም አድርጌ ነው ማመሰግነው እንግዳቸው አድርጋችሁ ስለጋበዛችሁኝ። በኢትዮጵያና በመላው የዓለም ሀገራት የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል አደረሳችሁ ማለት ፈልጋለሁ። በተለይም ደግሞ ስቅለትን ስናስብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደተጻፈው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ ይልቅ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። እንግዲህ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት እኛ የምናምነው አንዱ እውነት ጌታችንና መድኃኒታችን ኢየሱስ ክርስቶስ በስቅለቱ ወቅት ያደረገው ወይንም የሰጠን ያሳየን ነገር ትልቅ የሆነ ጥልቅ ፍቅርን የገለጠበት መንገድ ነው። ይሄ ፍቅር ደግሞ ወደር የማይገኝለት ነው። አቻ የለውም። ተወዳዳሪ ያልተገኘለት ፍቅር ነው። ይህንን ፍቅር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገልጥ ራሱን አሳልፎ በመስቀል ላይ በመስጠት ነው። እንግዲህ ይህንን በመላው ዓለም ላይ የሚከበረውና ታሳቢ ሆኖ እየተከበረ ያለው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስቅለት ለመላው ዓለም ለየትኛውም ጾታ ሳይለይ የትኛውንም ዘር፣ ቋንቋ፣ የቆዳ ከለር ሳይለይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍቅርን የገለጠበት መንገድ ነው። እንግዲህ የወንጌል አማኞች እኛ ደግሞ ከዚህ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ከተጓዘበት የፍቅር መንገድ ተምረን ለሌሎች አቻ ያይደለ ፍቅር ልንሰጥ የሚገባበት መሆኑን ሁላችንም እናምናለን። ከዚህ የተነሳ በመላው ሀገራችንም ይሁን ከሀገራችን ውጭ ያለን
የክርስትና እምነት ተከታዮች ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ መልስ የለሽ የሆነን ፍቅር ለትውልድ ሁሉ የሰጠበትን እኛም ምንም አይነት መልስ ከሌሎች ሳንጠብቅ መስጠት ላይ የተመሰረተ ፍቅርን የምንገልጥበት መታሰቢያ ነው ለኛ። እንግዲህ ኢየሱስ ክርስቶስ በመስቀል ላይ ሲሞትልን የሞተልን በኃጢአቱ አይደለም፣ ግን በኃጢአታችን ነው። ስለ ኃጢአታችን ጻድቅ የነበረው ጌታ የኛን ኃጢአት ወስዶ ራሱን ባዶ አድርጎ በመስቀል ላይ ሆኖ ነፍሱን ስለኛ በመስጠት ነፍስን ለኛ የሰጠን ጌታ ነው። ስለዚህ ይህንን በማሰብ መላው የክርስትና እምነት ተከታዮች የጌታችንና የመድኃኒታችን የኢየሱስ ክርስቶስን ፈለግ በመከተል ፍቅርን ወሰን የሌለውን ፍቅር በመስጠት የምንመላለስበት የስቅለት በዓል መሆኑን ሁላችንም ተገንዝበን በዚህ መንገድ ልንመላለስ ይገባናል። የክርስቶስ ስቅለት ብዙ ነገር ሊያስተምረን እንደሚችል መጋቢ ታምራት ሲገልጹልን ነበረ። እንግዲህ በበዓላት ወቅት እንደዚህ ያሉ ጉዳዮች ሲመጡ ከማህበረሰብ ጋር በጋራ መኖርን፣ መተባበርን፣ መከባበርን፣ አንዱ ለአንዱ አለሁ ማለትን ያለው ደግሞ ለሌለው መረዳዳትን ይታይበታል እና ይሄ አይነት የህይወት ልምምድ በሌላው የዕለት ተቀን ህይወታችን ባዘቦት ወይ ደግሞ ከበዓል ውጪ ባሉት ጊዜያት የህይወታችን ልምምድ እንዲሆን እርስ በርስ መረዳዳቱ ያለው ለሌለው ምስኪኖችን ማገዙ አቅመ ደካሞችን ማገዙ እንዴት ነው መጠናከር የሚኖርበት ይላሉ መምህር? በጣም ነው የማመሰግነው። በመጀመሪያ ለመላው የኢትዮጵያ ህዝብ ትልቅ ክብር አለኝ። ክብሩ ደግሞ ምንድነው? በየትኛውም አይነት ሁኔታ ውስጥ የተለያዩ አይነት ልዩነቶች እያሉን ለመተጋገዝ ለመደጋገፍ አንዱ የሌላውን ሸክም ለመሸከም የሚጓዝበት መንገድ ከምንም በላይ የሚያስደንቅ ነው። ይህንን እንግዲህ በመመሪያ ደረጃ ወይንም መንግስታዊ በሆኑ ትዕዛዞች ተቀብለን የተጓዝነው ሳይሆን የኢትዮጵያ ህዝብ ያለው ስብዕና ለየት ያለ ስለሆነ ነው ብዬ አምናለሁ። ስለዚህ የሃይማኖት ገደብ ሳይኖረን የዘር ቋንቋ ገደብ ሳይኖረን እያንዳንዱ ሰው በበዓላት ጊዜ የሚያደርገው መተጋገዝ ከምንም በላይ የሚያስገርምና የሚያስደንቅ ነው። ይሄ ባህል ደግሞ በየትኛውም የሀገራችን አቅጣጫ ብንጓዝ እድሉን አግኝቶ በተለያዩ አካባቢዎች ዞሮ እንዳየ ሰው ያስገርመኛል። ምክንያቱም አንዱ ለሌለው ለማካፈል ትልቅ ተስጦ ወይንም ትልቅ የሆነ ተሞክሮ በሀገራችን ውስጥ ስላለን ማለት ነው። እንግዲህ ይሄ ልምምዳችን አብዛኛውን ጊዜ የሚገለጠው በበዓላት ወቅት ነው። ነገር ግን ከበዓላት ውጪም በሆነ ሂደት ማድረጉን ልንቀጥል ይገባናል። ብዙ ጊዜ እኛ ኢትዮጵያውያን ስለ ራሳችን ስናስብ ኢትዮጵያ ድሃ ናት የሚል አስተሳሰብ አለ። በግሌ ግን እንደዚህ አይነት አስተሳሰብ የለኝም። ምክንያቱም ብዙ አይነት ድህነትን በንጽጽር የምናይበት መንገድ ቢኖረንም ለሌሎች ግን ልናካፍል የምንችላቸው እጅግ ብዙ የሆኑ ነገሮች እጆቻችን ላይ ያሉ ብዬ አምናለሁ። የግድ የምንበላው የምንጠጣው ነገር ብቻ አይደለም ማለት። ከዚያ ባሻገር የሆኑ ለትውልድ ልናካፍለው የሚገባ አንዳንዱ ልምዱን ሊያካፍል ይገባል። አንዳንዱ ያለውን ነገር ማካፈል ያለበት ሁኔታዎች አሉት። አሁን ባለንበት ሁኔታ ደግሞ ምናልባት አብዛኛው ኢትዮጵያዊ ሰው እንደሚቸገር ላያስብ የሚችልባቸው መንገዶች እንዳሉ እንዳስብ ያደርገኛል። ነገር ግን ብዙ ኢትዮጵያዊ የሚበላውን የሚጠጣውን የሚፈልግበት ሁኔታዎች አሉት። ስለዚህ እኛ ልናደርግ የሚገባው አንዱና ትልቁ ነገር ጎረቤቶቻችንን ዘወር ብለን ማየት፣ ከአካባቢያችን 1 ኪሎ ሜትር 2 ኪሎ ሜትር ስንወጣ ብዙ የእኛን እገዛ የሚፈልጉ እኛ ትንሽ ነገር ብናግዝላቸው በሕይወታቸው ውስጥ ትልቅ ለውጥ ማምጣት የሚችሉ ሰዎች አሉን ማለት። ስለዚህ እያንዳንዱ ኢትዮጵያዊ ጎረቤቱን ለማገዝ መነሳት፣ ለማገዝ ደግሞ ስንነሳ መልስ ፈልገን በፍጹም መሆን የለበትም። የምናግዘው እገዛ፣ የምንሰጠው ስጦታ፣ ለሌሎች ሰዎች የምንቆረስበት መቆረስ ነገ ለኔ ሊያደርጉልኝ ይገባል በሚል በፍጹም በዚህ አይነት አስተሳሰብ መሆን የለበትም። ልክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ለኛ እንደሰጠን ከኛ የተለየ ነገር ሳይጠብቅ እንዳደረገው እያንዳንዱ ኢትዮጵያዊ ለሌላው ጎረቤቱ የትኛውም እምነት ተከታይ ሊሆን ይችላል ከሃይማኖት ከዘር ከቋንቋ በዘለለ መንገድ ሆነን ከበዓላት ውጭም በሆነ መንገድ ወገኖቻችንን ልናስብ ይገባል። የታረዙትን ልናለብስ ይገባናል። የታመሙትን ልንጠይቅ ይገባናል። የታሰሩትን ልንጠይቅ ይገባናል። የግድ የቅርብ ጓደኝነት አያስፈልገንም። እንዲሁ ዝም ብለን ተነስተን እስረኞችን ለመጠየቅ መጓዝ የምንችልበት ሁኔታ ቢኖር፣ በሆስፒታል ውስጥ የታመሙትን ለመጠየቅ የምንሄድበት የሚያበረታታ ቃል እንኳን ብንናገር እገዛ ነው። እንደ አንድ ኢትዮጵያዊ ለሚራቡት፣ ለተቸገሩት፣ ለታረዙት ልንደርስ የሚገባበት ነው። ይህንን በበዓላት ቀን ብቻ ሳይሆን ከበዓላት ውጭም ባሉት አዘቦት ቀናቶች ውስጥ ልናደርገው ይገባናል። በደንብ ካሰብን አንዳንዴ ብዙ ቦታ ላይ ሂደን የምናጠፋቸው ብዙ ነገሮች አሉ።
ለምሳሌ በቀን 2 እና 3 4 ማኪያቶ መጠጣ ከሆነ ለምን አንድ አላደርገውም? ሌላውን ለምን ለሌሎች ወገኖች አላደርገውም? በሌሎች ቀናቶች ውስጥ ኦኬ የኔ ማኪያቶ መጠጣት ተጨማሪ ነገር ከሆነ ባልጠጣስ ትቼ ለሌሎች ማዋል ብችልሳ? ያንን ማድረግ ብችል ኢትዮጵያ ውስጥ የኛን እገዛ የሚፈልግ ብዙ ህዝብ አለ። ለዚያ በመድረስ ህዝባችንን ማገልገል ያለብን እኛው ራሳችንን። ብዙ ጊዜ ስለ እገዛ ሲታሰብ ከሌሎች ዓለማት ድጋፍ መጥቶ እንዲሰጥ ይታሰባል። ከሌሎች አካባቢዎች መጥቶ እንዲያግዙን እንፈልጋለን። ግን እኛ ጋር ያልተጠቀምናቸው ትክክለኛ ባልሆነ መንገድ ውስጥ የምናጠፋቸው ብዙ ሪሶርሶች እጆቻችን ላይ አሉ፣ ሀብቶች አሉን። እነዚህ ሀብቶቻችንን ለሌላው ማካፈል ከቻልን ኢትዮጵያውያን እኛ ለኢትዮጵያውያን መድረስ ማገዝ እንችላለን። ጌታችንም የተወልን ትልቁ ነገር ራሱን ትቶ ለሌሎች ያደረገው መንገድ ስለነበረ እኔና እናንተም ለሌሎች መኖር መወሰን መቻል አለብን። ለጎረቤቶቻችን መኖር ከወሰንን ኢትዮጵያውያን ለኢትዮጵያውያን በመድረስ ኢትዮጵያን ለማበልጸግ የሚያስችለንን መንገድ ሁሉ መጠቀም እንችላለንና በበዓላት ቀን ብቻ አይሁን የሚል ነው ምክሬ። ስለዚህ በእያንዳንዱ ቀን ይህንን ማድረግ ከእያንዳንዳችን ይጠበቃል። ምናልባት በቀን 3 የምንመገብ ከሆነ አሁንም መድገም የምፈልገው አንድ ብቻ በበላስ ይጎዳኛል ወይ? ሌላውን ለሌሎች ባካፍል፣ ኦኬ 2 ባደርግስ አንዱ ለሌሎች ባካፍልስ? እንደዚህ ማሰብ ከቻልን ከልጆቻችን ጀምሮ ይህንን ማስረጽ የምንችል ከሆነ በእውነት ነው የምነግራችሁ ኢትዮጵያ ችግርተኞችን የማታይ ሀገር ትሆናለች ብዬ አምናለሁ። ከዚያም ባሻገር ደግሞ እንደ ኢትዮጵያዊ ዜጎች ኢትዮጵያን ብቻ ሳይሆን ከኢትዮጵያ አልፈን ማሰብ አለብን ብዬ አስባለሁ። ጎረቤት ሀገሮቻችንን በችግር ውስጥ ያሉትን እንደነ ሳውዝ ሱዳን ያሉትን እንደነ ሱዳን ያሉትን እንደነ ኤርትራ ያሉትን እንደነ ሶማሊያ፣ ጅቡቲን ኢትዮጵያ ማሰብ አለባት ብዬ አስባለሁ። ቦርደር ላይ ያሉት ህዝቦቻችን የጎረቤት ሀገርን ማገዝ መቻል አለብን። ያንን ስናደርግ ነው ኢትዮጵያ ወደ ትክክለኛ ብልጽግናዋ የምትመጣው። አንራብም ማለት አይደል፣ እንራብ እንችላለን። ነገር ግን ከኛ የባሰ ረሃቡ ስላለ ሰው መመገብ መቻል አለብን። ያንን ስናደርግ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ በአንድም ይሁን በሌላ መንገድ እንፈጽመዋለን ብዬ ነው ማምነው። ይህንን ማድረግ ይጠበቅብናል። በጣም እናመሰግናለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚ አባል እንዲሁም ደግሞ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት ታሪኩ ለሰጡን ማብራሪያ እናመሰግናለን። መልካም በዓል፣ መልካም ምሽት። መልካም ምሽት ለእናንተም። እንቀጥላለን። የተወደዳችሁ አብራችሁን ስላላችሁ እናመሰግናለን። የኢየሱስ ክርስቶስ የስቅለት መታሰቢያ ዘገባዎቻችንም እንደቀጠሉ ናቸው። ኢየሱስ ክርስቶስ በቀራንዮ የከፈለው ዋጋ በመከራ ይኖር የነበረውን የሰው ልጅ በሰላምና በፍቅር እንዲኖር ስለማስቻሉ የሃይማኖት መምህራን ይናገራሉ። ይህንን ክርስቲያናዊ ሕይወት በመተግበር ታዲያ መግለጽ የሚገባውም የክርስትና አስተምህሮ እንደሚያሳይ ነው መምህራኑ የሚገልጹት። አቤል ሙልጌታ ዝርዝሩን ይዟል። የሰው ልጅ ሲፈጠር በገነት ሊኖር ያለ መከራና ችግርም በሰላም ሊነግስ ቢሆንም የራሱ ጥፋት ከነበረበት መልካም ስፍራ ወርዶት ምድራዊ ማደረገው። የቅጣት ዘመኑም ሲያበቃ እግዚአብሔር አንድያ ልጁን ክርስቶስን ልኮ ወደ ክብሩና ነጻነቱ መልሶታል። ይህም የሆነው ትልቅ ዋጋ በሚሰጠው በኢየሱስ ክርስቶስ ፍቅር መሆኑንም ልብ ይሏል። ለሰው ልጆች የተከፈለው የኢየሱስ ክርስቶስ መስዋዕትነትም በክርስትና አስተምሮ ለሰው ልጆች ሁሉ የሆነ ያለ ምክንያት የሰጠ አምላካዊ ፍቅርም ነው። ታዲያ የሰው ልጆችም በዚህ መርህ ውስጥ ሆነው በፍቅር መኖር እንደሚገባቸው የክርስትና አስተምሮትም ያዛል። ፍቅር የሚወድህን ብቻ መውደድ አይደለም፣ የጠላህን ጭምር መውደድ ነው። የጠላህን ጭምር መጥፎ አይን ላንተ የሚያሳየውን ጭምር መውደድ። ክርስቶስ ምንድነው ያለው መስቀል ላይ? እንግዲህ ትንሳኤ ላይ ሆነ ዓርብን አትረሳም። ሁሉ ጊዜ ዓርብ ላይ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እየገደሉት፣ ሞት እያጠጡት፣ የሾህ አክሊል እየደፉበት፣ ምራቅ እየተፉት፣ 6666 ጊዜ እየገረፉት የሚሰሩትን አያውቁምና ይቅር በላቸው። ይሄ እሱ ነው አይደል? ይቅር ባይ እኮ እሱ ነው። ሰዎች መከራ እንኳን ቢያደርሱባቸው ይቅር በላቸው ስል ነው። ስለዚህ የክርስቶስን ፍቅር ሰዎች በዚህ አይኑ ማየት ነው አለበት። አሁን የኛ ዘመን ሁለት አይነት ፍቅር አለ ይባላል። አንዱ ኢጎ ነው፣ አንዱ አጋፔ ነው። ኢጎ የወደደህን ብቻ መውደድ ነው። ይሄ በሆነ ነገር ላይ አንኮንዲሽናል ላቭ የሚባለው የክርስቶስ ነው። ያለ ምክንያት የወደደን ያለ ምንም ምክንያት የወደደን ክርስቶስ ነው። ኢየሱስ ክርስቶስ ከፍቅርም ባሻገር ዝቅ ብሎ ትህትናን ለሰው ልጆች ሁሉ አስተምሮ እነርሱም በሕይወታቸው እንዲተገብሩ ተማዟል። ትህትና ማንነትን በአግባቡ ከማወቅ የሚመነጭም ነው። ስለዚህ ክርስቶስ ትህትናን ያስተማረን የደቀ መዛሙርቱን እግር በማጠብ ነው። የነማንን በአንድ ሌሊት 3 ሊክደው ያለውን ሰውዬ ሄዶ ሊሸጠው ሊደራደር ያለውን ሰውዬ ጭምር ነው። ይሄ ማለት ፍቅርንም ነው የሚያመለክት ማለት ነው። እውነተኛ ፍቅር በክፋት አይሸነፍም፣ በተንኮል አይሸነፍም። እውነተኛ ፍቅር አልፎ ነው የሚወደው። እውነተኛ ፍቅር ደግሞ መደብ አይለይም። መዋደድና በፍቅር አብሮ መኖር ክርስቲያናዊ ስነ ምግባር መሆኑንም በመረዳት በተግባር ሊኖር እንደሚገባ
በእምነቱ አባቶችም ይነሳል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ ያየውን ወንድሙን ያልወደደ ሰው ያላየውን እግዚአብሔር እንዴት ይወዳል ይለናል። እኔ የእግዚአብሔር ተከታይ ነኝ ካልኩ ያላየሁትን እግዚአብሔር መወድ ከሆነ በእግዚአብሔር መልክና አርአያ አምሳያ የተፈጠረው ወንድሜ ከጎኔ ያለችው እህቴ ካልወደድኳት ስለዚህ መዋሸታችን ነው ማለት ነው። አጠገቤ ያለው ወንድሜ አጠገቤ ያለችው እህቴ ካልወደድኩ እንዴት ያላየሁትን እግዚአብሔር ወዳለሁ እላለሁ። ያኔ ነው ፍቅር ምን ማለት እንደሆነ የምናሳየው እንጂ በተግባር ያልኖርነው ህይወት ወይም ደግሞ በእውቀት ብቻ ልንኖረው አንችልም። ስለዚህ የሆነ ነገር እውቀት አለኝ ካልኩኝ በተግባር ማሳየት መቻል አለብኝ። በየዘመናቱ የሚፈጠሩ መገፋፋትና መለያየት በክርስትና እምነት ተቀባይነት የላቸውም። ይሁን እንጂ በዚህ ዘመን እርስ በርስ መጨካከንና መሰል ችግሮች ግን ይስተዋላሉ። ቅዱስ ጳውሎስ እኛ የክርስቶስ ልብ አለን ይላል። ምን ማለት ነው? የክርስቶስ ልብ የይቅርታ ልብ ነው፣ የፍቅር ልብ ነው። ማንንም ሰው ያለ መጥላት ሰውን በቋንቋ፣ በነገድ፣ በብሔር፣ በምድራዊ ባለው ሀብት በዚህ ሰውን ከፍሎ የሚያይ ልብ የለውም ክርስቲያን። ለምን? ክርስቶስ የሞተው ለሁሉም። ለዚህ እኮ ነው መድኃኔ ዓለም የምንለው። ለወንዱም ለሴቱም ለሩቁም ለቅርቡም ለሰው ሁሉ መድኃኒት ስለሆነ ሰውም ከክርስቶስ የሚማረው አንዱ ትልቁ ፍቅር ምንድነው? ሁሉንም በእኩል አይን ማየት መቻል አለበት። አምላክ የሰው ልጅን በአምሳሉ የፈጠረው ክቡር ፍጥረት መሆኑንም በመረዳት የሰው ልጆች ሁሉ በፍቅር ሊኖሩም ይገባልም ተብሏል። ዘገባዎቻችን እንደቀጠሉ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የሰው ልጅ በተወደደ ስፍራ እንዲኖር የተፈቀደለት ፍጡር ስለመሆኑ ይታመናል። ኢየሱስ ክርስቶስ እስከ ሞት ድረስ መስዋዕት የከፈለለት የሰው ልጅ ተከባብሮና ተዋዶ ሊኖር እንደሚገባም የሃይማኖቱ አባቶች ያስተምራሉ። መቅደላዊት ደረጀ ይህንን መነሻ አድርጋ ተከታዩን ዘገባ አሰናድታለች። የሰው ልጅ በፈጣሪ አምሳል የተሰራ በክብር የተፈጠረ በተወደደ ስፍራ እንዲኖር የተፈቀደለት ክቡር ፍጡር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ መሰረት እንደ ቤተ ክርስቲያኒቱ አስተምህሮ ይህ ክቡር ፍጡር አምላክነትን ሽቶ ሲበድል ከክብሩ ቦታ ከተሰጠው ከፍታ ቢወርድ ዳግመኛ ሊያነሳው አክብሮ የፈጠረው ፈጣሪ ሰው ሆኖ ሊያድነው ሊፈልገው መጣ። እስከ ሞት የደረሰው የኢየሱስ ክርስቶስ ፍቅር ምክንያትን ያላስቀመጠ እንዲሁ የፍቅር ኃያልነት የታየበት እንደሆነ ሃይማኖታዊ አስተምህሮ ይናገራል። ኢየሱስ ክርስቶስ ሰው ይሆን ዘንድ ያስጨነቀው ምንድነው? የተጨነቀበት ምንድነው? ያስገደደው ምንድነው? ወደ ምድር ሲወርድ ዘንድ ያስጨነቀው ምንድነው? ከቅድስት ድንግል ማርያም ወልዶ ሰው ይሆን ዘንድ ያስጨነቀው ምንድነው? በቤተልሔም በረሃ ላይ በከብቶች በረት ይወለድ ዘንድ ያስጨነቀው ምንድነው? በመስቀል ላይ ሲሰቀል ዘንድ ያስጨነቀው ምንድነው? ይልና እኛን በኃጢአት የወደቅነውን ለማንሳት ነው ይላል። ከዙፋን ላይ የሚያስነሳ ፍቅር በጣም ኃያል ነው። ከዙፋን ላይ ከሰማያዊ ዙፋን አውርዶ ቤተልሔም በረሃ ላይ ከከብቶች በረት ላይ የሚያስተኛ ይህን ያህል ነው ፍቅር። ከዙፋን አስተኝቶ በረት ላይ ያስተኛል። ፍቅር ከዙፋን ላይ አስነስቶ መስቀል ላይ ያስወጣል። ክርስቶስ የወደደን ነፍሱን እስከ መስጠት ነው የወደደ። ታላቁን አባታችንን አምላካችንን ፈጣሪያችን እግዚአብሔርን ፍቅር ከዙፋኑ ሳበው እስከ ሞት አደረሰው እንድል መጽሐፈ ቅዳሴያችን ክርስቶስ የመጨረሻ ፍቅሩን ለዓለም የገለጠበትን ነው በዘመነ ትንሣኤ የምናስበው። ሁለተኛ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰበት፣ ሞት የጠፋበት፣ ሰዎች የክርስቶስ ልጆች የሆኑበት፣ ከሁሉም በላይ ደግሞ ጥልን በመስቀሉ ገሎ ሰላምን ያበሰረበት ስለሆነ ሰላምን የምናስብበት። ኢየሱስ ክርስቶስ ከሰማየ ሰማያት የወረደው የጠፋውን የሰው ልጅ ሊፈልግ ነው። ስጋው በመቃብር ነፍሱ በሲኦል የተጨነቀውን ሁሉ ነፃ ያወጣበት እንደሆነም የሃይማኖቱ አባቶች ይገልጻሉ። ታዲያ ይህ መስዋዕትነት የተከፈለለትና በክርስቶስ ፊት እስከ መቆም ክብር የተሰጠው የሰው ልጅ ክቡርነቱን አውቆ በምድር ላይ ሊኖር ይገባል ሲሉም ያስተምራሉ። የሰው ልጅ የክቡር ልክ አላወቀ። ቢያውቅ ነው ከመላእክት በላይ ነበር ደረጃው። እዚህም ወድቆ ባልቀረ ነበረ። ምድር ላይም ባልተመላለሰ፣ በመከራ ውስጥ ባልተመላለሰ ነበረ። ስለዚህ ክርስቶስ ስጋውን የከፈለለት፣ ደሙን የከፈለለት፣ የተሰቀለለት፣ የሞተለት ከሰባት ሰማያት ይባላሉ። በሰባት ሰማያት መካከል 3 ከተማዎች አሉ፣ 9 ከተማዎች አሉ። ተከፍሎ ማለት ነው። በአንዱ ክፍለ ከተማ በራማና በኤረር በኢዮር ውስጥ
ሶስት ክፍለ ከተማዎች አሉ። ስለዚህ የሰው ልጅ አራተኛው ክፍለ ሰማይ ወይም ደግሞ ኢየሩሳሌም ሰማያዊት ከመላእክትም በላይ የመቀመጥ እድል አለ። ይሄ እድል ነው የተሰጠው። ዛሬ ከምንማጽናቸው ከሚጠብቁን መላእክት በላይ ደረጃ 10ኛ ማዕረግ ተብለን የመጨረሻው ማዕረግ ላይ የምንቀመጥ እኛ ክብራችን በክርስቶስ ፊት መቆም ነው። ያን ያህል ክብራችንና ክብራችን ግን በሚገባ አላወቅነውም ብዬ አምናለሁ። ከጽንሰቱ ጀምሮ የጀመረውን የማዳን ስራ በመስቀሉ ደም ፈጽሞታል። ኢየሱስ ክርስቶስ ዝቅ በማለት ለሰው ልጆች ሁሉ የቤዛነት ዋጋ እንደከፈለ ሁሉ የሰው ልጆችም በክርስቶስ ምሳሌ እርስ በርሱ ተዋደው ሊኖር እንደሚገባም አስተምህሮቱ ያዛል። ሰው ማን መምሰል አለበት? በማን ልክ መዋደድ አለበት? ተፋቀሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እንዲህ ይላል፣ ተፋቀሩ በበይናቲክሙ ከመ አነ አፍቀርኩክሙ፣ እኔ እንደዚሁ እንደወደድኳችሁ እናንተም እንደዚሁ ተዋደዱ አለ። ክርስቶስ ምን ያክል ነው የወደደን ስንል እግር እስከ ማጠብ ድረስ። አራያችንማ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ልክ ነው ልንዋደድ የሚገባው። እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ። ስለዚህ ዓለም የኔ ደቀ መዛሙርት መሆናቸውን ያውቃል አለ። መዋደድ፣ መፋቀር የክርስቶስ ደቀ መዛሙርት መሆናችንን የሚያሳይ ነው። በምሴተ ሐሙስ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ ያጠበው አንዱ መከባበርን፣ ትሕትናንና ፍቅርን ያሳየው። ስለዚህ እኛም ያደረጋችሁን አስተዋላችሁ ያላቸው እኔ አምላክ ሆኜ ፈጣሪ ሆኜ ዝቅ ብዬ እግራችሁን ካጠብኩኝ እናንተም እርስ በርሳችሁ ተጣጠቡ፣ እርስ በርሳችሁ ተረዳዱ፣ እርስ በርሳችሁ ተፋቀሩ፣ እርስ በርሳችሁ ተዋደዱ ነው ያለውና ይህንን ልንከውን ይገባል ማለት ነው። በዓለ ትንሣኤውን ብሎም በዕለት ተዕለት የሕይወት እንቅስቃሴ የኢየሱስ ክርስቶስን ትሕትና አብነት በማድረግ ሕይወትን መምራት ይገባል የሚለውም የሃይማኖት አባቶች ሀሳብ ነው። በተለያዩ የዓለም ሀገራት የኢየሱስ ክርስቶስ ስቅለት በክርስቲያናዊ ስርዓት አምልኮ ተከብሮ ውሏል። ዕለቱን መልካም አርብ የሚል ስያሜም የሚሰጡትም ሀገራት አሉ። የኢትዮጵያ የኢየሱስ ክርስቶስ ስቅለት ከሚከበርባቸው ሀገራት መካከል ቫቲካን፣ የእስራኤሏ ኢየሩሳሌም፣ ሲሪያና ግሪክ በቀዳሚነት የሚጠቀሱ ናቸው። በእነኚህ ሀገራት ታዲያ ክርስቲያኖቹ ስቅለቱን ለማሰብ በየአብያተ ክርስቲያናት ተሰባስበው በተለያዩ ሃይማኖታዊ ስነ ስርዓቶች አሳልፈው ውለዋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ኢቲቪ 57 የዛሬውን የኢየሱስ ክርስቶስ ስቅለት ታሳቢ ያደረጉ ዘገባዎቹን ይዞ ከእናንተ ከተመልካቾቹ ጋር ቆይታ እያደረገ ነው። ካፍታ በኋላ በምዕራፍ 3 እንገናኛለን። አብራችሁን ሁኑ።